ግባና ትንሽ መረቅ አድርገኝና አሉት አባቴ። ምን ቸግሮ ምን ጸልዬ ምን ደረሰልህ? እስቲ ጉዳዩን እንየውና ይሄ በቀላሉ የሚደርስና ማይደርሰው ደግሞ ያው ብዙ ልምድ ያለበት ልጅ ከፍቅር ይዘም ጋር ማባባል ኖ የዮኒ ሲሪየስ ነው። ለምሳሌ በቀደም ለታ ሲጸለይ ለጸለየላት ልጅ ማለት ነው ካገባች 11 አመቷ ነበረ። አላረገዘችም ምን ብላ አታውቅም። አሁን ከተጸለየላት ከስንት መሰለ 1 ወር ምናምን ሞላት። አሁን አርግዛለች። ሄደት ይላል የምር እሱሽ ለምን ትስቃለህ? በተለይ ደግሞ ማለት ነው ጾመኞች ነን አታስገድፈን አትዘሽ። የምሬን እኮ ነው። አይ በጣም የሚገርም ነገር ደግሞ በደንብ እኔ በትክክልም ነገሩ አትሳቅ አንተ ስለወለድክ ነው። ኢቭን እድሜ ትንሽ የተላለፋቸው ወዲያው ነው የሚያረግዙት እድሜ አሁን በተፈጥሮ እድሜ ከ45 ምናምን የሚባል የለም። ከዛ ከፍ ያሉ ከሆነ እሱ ይጸልይ እንጂ ወዲያው ነው የሚደርሰው። እኔ አምኜ ተቀብያለሁ። ማንም ምንም ቢላቸው በሳውንድ ብቻ ነው እንዴት ነው አልገባኝም። እንዴት ሊደርስ ጸሎት ብቻ ነው የሚጸልየው እሱ። በቃ እሷ ጸለየ፣ ለእሷም ለባሏም ጸለየ። እኔ የምላችሁን በሉ እጃችሁን የማረገው ቦታ ምናምን አድርጋችሁ ጸልዩ አለ። ጸለየ ወዲያውኑ ማለት ነው። በወሩ መጥተው መሰከሩ እዛው ነው ቤት። ሰው ማርገዟን ነው ባልና ሚስቶች ናቸው መጥተው የመሰከሩት። አዎ ሄደ ቼክ አድርገው እኮ። አዎ ስንት ብር ነው የሚያስከፍለው ለዚህ ኦርደር? ተው ተስሽ አትሳቅ። በኦርደር አይደለም የአገልግሎቱ እንዲያድግ ነው እንደዛ የሚደረገው እንጂ ሌላ ፓኬጅ ተው ፓኬጁ ምናምን አትበል። ከተራገመ ይደርሳል እንዴ? ምን ነው ፈራኸው? እኔ ሲጸልይ ስለደረሰ ከረገመ አይደርስም ብዬ አላምንም። የቤቱ ቀንደኛ አገልጋይ ነው ተስፍሽ። አይደለም አሁን ማለት ፍቅር ይዘም የሚያስገባው ማለት ነው። አይ ዮኒ እኮ ማለት ነው ጊፍት ስጡኝ ምናምን ይሄ ምናምን ነገር እኮ አይደለም እኮ። እንደዛ አይነት ነገር የለበትም። በቃ አንቺ የሆነ ነገር ሆነሽ ትመጫለሽ። በቃ ተአምራቱን ታያለሽ። አሁን አጫጭር ተአምራት የሚባሉ አሉ። ለምሳሌ እነዚህ አሁን በህመም ምናምን ነገር የታመምሽው ምናምን ነገር ከሆነ በ3 ቀን በ7 ቀን አጫጭር ተአምራት የምታየዋለ። ኦንላይን ጸሎት ብቻ ነው፣ ምንም ከምንም ጋር አትገናኝ። አሁን የኢትዮጵያው አዳራሽ አሁን ሲያልቅ ማለት ነው የአገልግሎት ራሱ ማለት ነው ለዲያስፖራ በከፍተኛ የሚሰጥበት። የምሬ ነው። እንደዚህ እንደሳቅ አይደለም፣ መምጣት አይቀርም። አንተም እኔ አመኘበታለሁ ያደረገውን ነገር። በተለይ ይሄ እንደ አንተ ምግብ እየበሉ የማይወፍሩ ሰዎች ጸልዮላቸው ምግብ መብላት ከጀመሩ በኋላ ሰውነታቸው በሳምንት ውስጥ ለውጥ ያመጣሉ። የለመለመ ፊታቸው መሙላት የጀመረ ደስ ይላል በእውነቱ። የበረከት ተካፋይ እንድንሆን ሼር አድርጉልን። ጸሎቱ ይጸለይልን እና እሱ የለም ዮኒ የለም። እኔ አንድ ሳምንት ብቻ ነው እንትን የሚለው ባለ ስም ማለት ነው። አርብ ለአም ትርጉም አለው ምናምን አሉኝ በቀደም ዕለት። አሁን እሱ ሲነሳ ማለት ነው ወደ 12 አመት ማለት ነው ይሄ እቃው አይታዘዝም ነበረ። መድኃኒት ሞክሯል፣ ዶክተር ጋር ሄዷል ምናምን ነገር እና አሁን እንደዚህ ወዲያው ነው አውቶማቲካሊ ማለት ነው ወዲያው በመገለጥ የምትጸልየው ጸሎት አለ። ያን ሲጸልይ ያ ልጅ ወዲያው ነው መልስ ያገኘው። ወዲያው እያየን ላይቭ እያየን እያሳያችሁ አልዘጋም ላይ ነው። አይ አይደለም እንደዚህ አውቶ እያሳየን ሳይሆን ማለት ነው እጄን እንደዚህ ጫምብራ ብሎ ሲጸልይለት የብሬን እኮ ነው ነው እያሳየን ሳይሆን ተስፋ አትቀልዳ። ጣሊያን እኮ አሪፍ ነው ብለዋል ሰሞኑን ሀቡ ቤት ጣሊያን ያሰራ ልጅ አለ ነው። አይ እነሱ የሀቢባ ቤት ምናምን አትበለኝ። እኔ ከእነሱ ጋር ምናምን አይደለም። እኔ ስለማሰራታቸው ምናምን አላውቅም። እኔ ይሄ ሰው በቃል ይኸውልህ ተስፍሽ አንተ የሚጠበቅብህ
ጸልየውለት እኮ ነው 12 ዓመት የማይሰራ እግዚአብሔር ይሄንን ነገር እንደዚህ ያደርግልህ ወዲያውኑ ማለት ነው። ልጁ ወዲያውኑ ነው እዛው የጮኸው። በቃ እንቅስቃሴ ጀመረ። እንቅስቃሴ አለኝ ሪከርዱን ያሳያል ከፈለክ ለቀዋለሁ እያለ ልጁ የሚጸለይለት ተዘጋጅቶ ነው እንደ ቤት ውስጥ መኝታ ቤት ውስጥ ሆኖ ነው እንደሚጸለይለት። ይኸውልህ ተስፍሼ እንደዛ ቀልድ አይደለም። ታመህ ስትመጣ ኦንላይን ነው ጸሎቱ። ህመምህን ይዘህ ነው የምትመጣው። ለምሳሌ አንተ ማለት ነው ጨጓራ ህመምተኛ አይደለም መተህ ጨጓራህን ታመሃል መድኃኒት ጠጣ እንደዚህ ብላ ተንከባለል አይደለም የምትባለው። ጨጓራ አካባቢ እጅህን ትጭናለህ፣ እሱ የሱ ጨጓራ ጋር ይጭናል፣ ይጸልያል። በቃ ኖርማል ጸሎት እኮ ነው የሚያደርገው። ወዲያው ነው የሚሆነው። ግን 3-4 አይነት እንትን አለው። ይሄ ቀስ ብለህ በወር በ2 ወር የምታረጋግጠው አለ። ወዲያው አውቶማቲክ ወዲያው ነው እዛው መልስ የምታገኝበት አለ። በ3 ቀን በ7 ቀን መልስ የምታገኝበት አለ። ይሄ አውቶማቲኩ ላይ ነው። ይሄ 12 ዓመት ችግሩ የተፈታለት ምትለኝ ወዲያው እዛው የእሱ አውቶማቲክ ነው። በኤሌክትሪክ ሾክ እያደረጋችሁ ነው እንደምታስ አይደለም። ቼክአፕ ይደረጋል። እሺ ቼክአፕ ያደርጋል። እንትን አሁን ኦኬ ወዲያው እንግዲህ ተንቀሳቅሶ ከዛ በኋላ ይደብራል። ልቦና ይስጥህ ምናምን ነገር ለምን እንደዛ ትላላችሁ? ይሄ የሆነ ነገር ነው። እኔ እሱ አይደለም እኔም ጸልዬ ይደርሳል። እኔ ስንት ሰው ጸልዬ ተፈውሷል። ስንት ሰው ጸልዬ ማለት ነው ተባርኳል። ስንት ሰው ጸልዬ አገልግሏል። የእኔ እኮ ጸብ የተነሳው ተስፍሺ እኔ ታውቃለህ የዛሬ 3 ዓመት ነው መሰለኝ። እኔ በብር ነው የጣላ ነው ጸለይኩላቸው። ብር ተሰበሰበ። ቸርች ልከፍት ሰጡኝ። እኔ ብሩን ለራሴ የተጠቀምኩበት ብሩና እነ ተስፋዬ ቤት እና ሀቢባ ቤት ተናገር ይሉኛል። መድኃኒዓለምን እንዴ እንደዚህ የሚባል ነገር አለ እንዴ? እኔ ሰጠሁኝ። ስንት ብር ነው የሰበሰብከው? እኔ እንጃ ወደ $30,000 ምናምን ይሆናል የዛኔ። ነው አዎ ኦፍኮርስ። አዎ ደግሞ እግዚአብሔርን እኔ በስነ ስርዓት ተናግሬ ነው ተስፋ ይባል ኢትዮጵያ ውስጥ ያለ ማለት ነው። እግዚአብሔርን እግዚአብሔርን ተስፋዬ እግዚአብሔርን ብያለሁ። ድሀ የሆነ እንዳይሰጥ፣ አቅም የሌለው እንዳይሰጥ፣ ኢትዮጵያ ውስጥ ያለ እንዳይሰጥ፣ አረብ ሀገር ያላችሁ እንዳትልኩ። የምፈልገው አውሮፓ፣ አሜሪካ፣ ካናዳ፣ አውስትራሊያ ያላችሁ ማለት ነው የእግዚአብሔርን ቤት እንሰራለን አዋጡ። ጸልዬላቸው አዋጡ። ምን አሉ? ከዛ ናና አሳይሉኛል። ታውቃለህ የደረሰበትን ቸርቹ ምናምን ነገር ምን አልካቸው? ከዛ አንተ እኔ ብሩን ተጠቅሜበታለሁ እኮ እንዳይከሱኝ ነው። እነዚህ አንድም የሆነ ፕሮቴስታንት እምነት ፓስተር የነበረ ሰውዬ በሚዲያ እንደዛ ብሎ ነበር። ይኸውልህ ልጁ መጣና ይኸውልህ አንደኛው ልጅ ማለት ነው ምን አረገ መሰለህ? አንደኛው ልጅ የእንትን ነው የደቡብ ውስጥ የሆነ ሀገር ጥራልኝ። የጉብኝት ሀገሩ ምን ነበረ? አርባ ምንጭ። ደቡብ ውስጥ አርባ ምንጭ። አንደኛው አርባ ምንጭ ፓስተር ነው ልጁ ፓስተር ነው። ምን ሆነ መሰለህ? እሱ እነ ማስተር አብነትን ምናምን አሰባስቦ የተሳሳተ መረጃ እንትን አለና አውስትራሊያ ላይ የተሰበሰበልኝ 10 ሚሊዮን ብር ዮሐንስ የሚባል ፓስተር በላይ ምናምን ነገር ብሎ እነ ክሪስ እነ ዞላ ምናምን ነበሩ። እሱ ዝም ብሎ ሌሎች ሰዎች ቀልደውበት ተዋቶልሃል ተብሎ ማለት ነው። በጣም ቪዲዮ ሁሉ ሰራብኝ። ማን ነው ሙሌ አሜሪካን ማስተር አብነት ምናምን ሜንሽን አድርጎ ስማቸውን በጣም እንትን አለ። የእሱ ተጋለጠ ውሸት መሆኑ ማለት ነው። እሱ ዝም ብሎ ነው። እነዚህ ግን ራሳቸውን የሚያውቁ ቸርች ያላቸው በመገለጥ የሚጸልዩ ሁሉ አሉ። እንትን የሚሉ አብሬያቸው ጸልዬ ምን ብዬ እኔ ራእይን ሊያስፈጽሙልኝ አዋጡ ገንዘቡን። ከዛ ናና እንትና ቤት እንትኑን ተናገር ይሄንን እንትና ቤት አዋጣ ምናምን ይሉኛል። አባ ሰላም ነው። እኔ ምንድነው እንደዛ በቃ ካዋጣህ በኋላ ጥያቄ እንደዚህ አይነት ጥያቄ ሲጀመር ስርዓት አይደለም። እግዚአብሔርን አይ በመጀመሪያ ያላችሁ ዲያስፖራዎች አዋጡ ብለህ ከሆነ በተጨማሪ ደግሞ ተስፋዬ የምሬን ነው የው እግዚአብሔርን ማንንም ጠይቅ። አረብ ሀገር ያለ ኢትዮጵያ ያለ ዳሃ እንዳታዋጡ ቃል በቃል ያልኩትን ነው የምነግርህ። የምፈልገው ሀብታም አውሮፓ፣ ካናዳ፣ አውስትራሊያ እና አሜሪካ የሚኖር እግዚአብሔርን ቃል በቃል ያልኩትን ነው የምነግርህ ያለሁት እግዚአብሔርን። ከዛ ሳሩ ማለት ከነኒ አችን ቦዳ ከኔ የናነኛ አዲር ያወቀርሽ እንዴ
አይ ይቀልዳሉ እንዴ? ልክ እንደ ማዳም ቅመም ሀቢባ ቤት ላይ ይሉኛል። አከባከርዳ መርጦ ዘራፊ አይከነን። ወይኔ ጆይ መቼ ነው ግን የሆነው? ቆይ ምንዛሬ በስንት ነበር ሆኖ ነው? ይኸውልህ የዛኔ መቼ መሰለህ እኔ እናንተ ጋር የመጣሁት 2023 ከ3 ዓመት በፊት የዛሬ መጨረሻ ላይ መጥቶ ብሩን አንጣ እንዴ! የምን ብር ያዋጣለው? ቸርቹ የት አለ እንዴ? ኧረ ተው እባካችሁ። እንዳለ ተሰብስበው አንዴ ሀቢባ ቤት ና፣ አንዴ ብሪጅስቶን ቤት ና፣ አንዴ ተስፋዬ ቤት ና። እንዴ ምን ልሆን ነው የምመጣው? ደግሞ እኮ ማለት ያዋጡት እነሱ የሚጠሩኝ ሌላ እምነት ያለው ሰው ቤት። ኧረ በመድኃኒዓለም በቃ ተው ብያቸው። እናንተም ተምታቶባችኋል። ግን አሁን አንተ ብሩ ምን አረክበት አለ እስካሁን ወይስ ደግሞ አጠፋው? አቲማይን ረኪናኬ ጋፊ አከነ እንጋፈተ ሙበር ተስፍዬ አይ ቲ ማሊ ነቲ ጋዲስ ቻልፍቴ ወኒ ይሄ እንደዚህ እንጋፈተ ሙ ዴስ ኦኬ ኬት ይመጣል። አሁን እንግዲህ ከ3 ዓመት በፊት ኦልሞስት ወደ 3 ሚሊዮን ብር ምናምን ነው የሰጡት። ስንት ብር ሲሞላ ነበር ማቆም የፈለግከው አንተ? ለምን አቆምክ ታዲያ? ማለት ፕሮጀክቱን ለምን አታስቀጥለው? ይኸውልህ ፕሮጀክቱ በምን እንደቆመ ላሳይህ። አቦ ሌላ ነገር ልታስጎረጉረኝ ነው። ፕሮጀክቱ ይኸውልህ ፕሮጀክቱ የቆመው ማለት ነው የሆነ ሰው መጣና የሆነ ነገር ተናገረ። አረ እንደዚህ እኮ ነው ምን ሆናችሁ ነው ምናምን ነገር ተብሎ የሆነ ብቻ እዛ አሜሪካን ያለ ሰው ሰማና ደውሎ እሱ እንዴት ነው እንደዚህ ምናምን ነገር እኛ እናውቃለን አንተ እንዴት ነው ምናምን ነገር ብሎ የሆነ ነገር ይሄ ማወቅ አለማወቅ አይሰራም። እኔ ኦልሬዲ ማለት ነው እኔ ስራ ነው ያዝኩት። ከዛ አንደኛ ሌላኛው ሰው ማለት ነው በቃ ጉዳዩን በዚህ እናስኪደውና ሸንተማ ሀፉን አጀደ ዱጋራ ቢሲ እንዴ እኔ 30 ደርሼ እሱ መጥቶ ሸንተማ ቡዱ ላል ሶዶማ ገራ ሀገ ሸንተማ ትንጀሌን ጋፈዳል ዲግረማቱን ሀፍ ኦሶ ሶዶማ ፉዴ ሶዶማ ማርጋዳ ምቲ ኦሶ ሸንተማ ጀደ ዲግረም ሸፍረዴ ባወፈር ሸንተማ ሰጉት ድንበር ማርጀ እንዴ ለማንኛውም እንደዛ ነበር የኔ በእንደዛ በጸሎት ነው የኔ እንደዛ ነው። ግን እኔ ጸልዬላቸው የደረሰላት እሱ ፓወር አለው። እንደዛ ሼር መስራት ከፈለግ እንግዲህ አንተ 30,000 ሲደርስ 50,000 ከደረሰን ሀፍ ምናምን ብሎ አየር ያዘዝምን ይመጣው አልተስማማችሁም። ግን የሱ ፓወርስ ምንድነው? ካንተ የተሻለ ነው? ምንም የለውም። እኔ እኮ ጥላለሁ እኮ ተስፍዬ። እኔ እኮ ማለት ነው ሳልገፈትራቸው ይወድቁልኛል። እጥላለሁ፣ አስጮሃለሁ፣ እናገራለሁ። እንዴ ምን ነካ? እሱ አይጥል አይጮው ትቀልዳለህ እንዴ? የኔ እኮ ማለት ነው በስነ ስርዓት እኮ ይሰራል። አንተስ ይለያል። ወይኔ አይ ይሄ ፌር አይደለም። አንተ ገና ሳትናገር ይወድቃሉ አይደለ? ቆይ ጠብቀኝ፣ ቆይ አንዴ ቆይ።